በአርሰናል በኩል በተወሰነ ደረጃ ሊነሱ የሚችሉ ኔጌቲቭ ነገሮች ቢኖሩ የመጀመሪያው የጉዳት መጠኑን በሜዳ ላይ ብቻ ሳይሆን በትሬኒንግ ወቅት የሚከሰቱ የጉዳት መጠኖችን መቀነስ ላይ ዘንድሮም ቡድኑ ይህንን ችግር እንዳልፈታው እየተመለከትን ነው። ለምሳሌ ኖኒ ማዱኬን መመልከት እንችላለን። የካይ ሃቨርትዝ ጉዳት እንዲሁም ሪከርሲቭሊ እየተመላለሰበት የሚገኘው ጉዳት ከሚጠበቅበት አስተዋጽኦ ወደ ኋላ እያስቀረው የሚገኘው የማርቲን ኦዴጋርድን የፊትነስ ጉዳዮች መመልከት እንችላለን። ጋብርኤል ሄሱስ እስካሁን ድረስ ለዚህ ቡድን የሚጠበቅበትን ግልጋሎት መስጠት ካቆመ ኦልሞስት ወደ ሁለተኛ ሲዝኑ እየመጣ ይገኛል። ይሄም የመጀመሪያው እግር ኳስ የፊዚካል ንክኪ ስፖርት ነው። ነገር ግን ጉዳቶች ማኔጅ የሚደረጉበት ተጫዋቾች ሪከቨር የሚያደርጉበት መንገድና አሰልጣኞች ከጉዳት መልስ ወደ ሜዳ ተጫዋቾቻቸው የሚመልሱበት መንገድ ላይ ሙሉን ኃላፊነት እንግዲህ አስቀድመን የምንሰጠው ለኮቾቻቸው ነው የሚሆነው።